ከ3 እስከ 5 ሰው የሚፈጀውን ምንጣፍ ወይም በባህላዊ መንገድ ሲታጠብ የሚፈጀውን ያንን ሪፕሌስ ነው ያደረግነው። ማሽኖቹ ተያያዥ ተደርገው ፉል አውቶሜትድ ተደርገው መሰራት ይችላሉ። ኤሌክትሪክ ወይም የኃይል አማራጮች በሲንግል ፌዝም በስሪ ፌዝ የሚሰሩ ሞዴሎች አምጥተናል። አጫጭር የሆኑ ስልጠናዎችን እንሰጣለን። ጥሬ ዕቃ የማቅረብ ስራ ላይ ስለ ቢዝነስ የማማከር ስራዎች ላይ እንሰራለን። ይሄ በዋናነት 5 ሜትር ስፋት ያላቸው ምንጣፎችን ነው የሚያጥበው። የምትጠቀሙት ማቴሪያል ምን አይነት ነው? ይሄኛው ሲንግል ፌዝ ነው፣ ግን ደንበኞች ስሪ ፌዝ ወይም ደግሞ ከፍ ያለ ኃይል አማራጭ ካላቸው ደግሞ በዛ መሰራት ይችላል። ማንኛውም እድሜ ላይም ሊሆን ይችላል፣ ቦታ ላይም ሊሆን ይችላል፣ መስራት የሚቻልበት ሴክተር ነው። በቀን ይሄ ሲሆን ከ20 እስከ 30 ምንጣፎች በቀን ያጥብላቸዋል። 30 ምንጣፍ ብናጥብ ብለን ብንይዘውና አንዱ ምንጣፍ በ800 ብር እንኳን ብለን የምንይዘው በወር ከ500 ሺህ ብር በላይ ለመሰራት ይችላል። ብሩሾቹ ወደ ግራና ወደ ቀኝ እየተመላለሱ ምንጣፎችን ለማጠብ ነው የምንጠቀምበት። ይህንን ማሽን አሁን አንድ ምንጣፍ ለማሸት ምን ያህል ደቂቃ ይፈጅበታል ተብሎ ይታሰባል? ይሄ ሴክተር በጣም አዋጭ የሆነ ገበያ ላይም ተፈላጊነት ያለው ስራ ነው። በዚህ ማሽን በቀን ከ20 እስከ 30 ምንጣፍ ድረስ የማጠብ ችሎታ አለው። ማጠቢያችን ጠቅልለው ከሰጠን በኋላ ማድረቂያ ውስጥ ነው ቀጥታ የሚገባው። ለምንጣፍ የሚያገለግሉ የማስጫ ማሽነሪዎችን መስራት እንችላለን። መለዋወጫዎችን ሰዎች ማግኘት ይችላሉ እናንተ ጋር? ከ34 በላይ በሀገር ውስጥ የምንሰራቸው ማሽነሪዎች አሉ። ማሽኖቹ ከ470 ሺህ ብር ጀምሮ መስራት እንችላለን። በሳምንት ጊዜ ውስጥ ወይም በ15 ጊዜ ውስጥ ሰርተን ማስረከብ እንችላለን። ለሁሉም ማሽነሪዎች ወይም እኛ ለምንፈበርካቸው ማሽነሪዎች የ1 ዓመት ዋስትና አመራረት ስልጠና ወስደው ነው ማሽኖችን የሚረከቡት ደንበኞቻችን። ሰላም ተመልካቾቻችን እንደምናላችሁ። በዛሬ ዝግጅታችን በአሁኑ ሰዓት ትርፋማና ውጤታማ የሚያደርገንን የምንጣፍ ማጠብ ስራ ምን እንደሚመስል ወደ እናንተ ለማድረስ አንቴና ማኒፋክቸሪንግ ጋር ተገኝተናል። እንግዲህ በሚኖረን ቆይታ ለዚህ ስራ የሚያገለግሉ ማሽኖች ምንድን ናቸው፣ የስራ ውጤታማነትና ትርፋማነትስ ምን ይመስላል የሚሉትንና ሌሎች ተጨማሪ መረጃዎችን አንስተን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩኝ በአምላክ አበራ ከካሜራማናችን ኪዳኔ ጋር አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም ጤና ይስጥልን። ሰላም፣ እንዴት ዋልሽ? እግዚአብሔር ይመስገን። እንግዲህ እናንተ ጋር በተደጋጋሚ እየመጣን ለቢዝነስ የሚያገለግሉ ማሽኖችን ለተመልካች እናደርሳለን። ዛሬም ደግሞ ለቢዝነስ የሚያገለግል አንድ ማሽን ለተመልካች ለማድረስ ነው የተገናኘ ነው። ከዛ በፊት ግን እስቲ ከአንተ ጋር እንተዋወቅ፣ ስምህንና የስራ ድርሻህን። ስሜ አዶናይ ሰላም ይባላል። በአንቴና ማኒፋክቸሪንግ ውስጥ የማርኬቲንግ ስራ ላይ ነው ሰራው። በጣም ጥሩ። እንግዲህ ከዚህ በፊት ያው እናንተ ጋር የመጣ ማሽኖችን ለተመልካች እናደርሳለን እና ለተመልካች ለማስታወስ አንቴና ማኒፋክቸሪንግ ምን አይነት ስራዎችን የሚሰራው እንዲሁም ደግሞ አሁን ላይ ይዛችሁ የመጣችሁትስ ማሽን ምን ይመስላል የሚለውን በተወሰነ መልኩ እናንሳና ወደ ዛሬው ጉዳያችን ደግሞ እንመጣለን። አንቴና ማኒፋክቸሪንግ ያው በዋናነት ማሽኖችን መፈብረክ ላይ ነው ስራ የሚሰራው። ከዛም በተጨማሪ ደግሞ አጫጭር የሆኑ ስልጠናዎችን እንሰጣለን። ጥሬ ዕቃ የማቅረብ ስራ ላይ ስለ ቢዝነስ የማማከር ስራዎች ላይ እንሰራለን። ዛሬ ደግሞ ማኒፋክቸር ከምናደርጋቸው የተለያዩ ማሽኖች ውስጥ ዘመናዊ የምንጣፍ ማጠቢያ ማሽን ልናሳያችሁ መጥተናል። በጣም ጥሩ። እስቲ ስለ ማሽኑ አጠቃላይ መረጃዎች ስጠኝ። ይህ የምታዩት አሁን ዘመናዊ የሆነ የምንጣፍ ማጠቢያ ማሽን ሲሆን በውስጡ 3 ክፍሎች ይኖሩታል ወይም 3 ማሽኖች ይኖሩታል። የመጀመሪያው አቧራ ማራገፊያ ማሽን ሲሆን የአቧራ የማራገፍን ስራ ነው የሚሰራልን። በዚህ ጋር የምትመለከቱት ደግሞ የምንጣፍ ማጠቢያ ማሽን ነው የሚሆነው። ሶስተኛውና የመጨረሻው ክፍል የሚሆነው ደግሞ የምንጣፍ ማድረቂያ ማሽን ይሆናል ማለት ነው። በጣም ጥሩ። ከዚህ በፊት የምንጣፍ ማጠቢያ ማሽን ለተመልካች አድርሰን ነበረ። ዛሬ ደግሞ ከበፊቱ የተወሰነ ነገር የተሻሻለ ነገር እንዳለ ሰምተን ነው እና የመጣ ነው። ከበፊት ከሰራችሁስ ምንድን ነው የሚለየው የምንጣፍ ማጠቢያ ማሽኑ? ከዚህ ቀደም ከምንሰራቸው ማሽኖች ለየት የሚያደርጋቸው ነገሮች አሁን ላይ ብትንም ደንበኞች መውሰድ ይችላሉ። አሁን እንደ ሴት ነበረ ድሮ የምናስረክብ የነበረው። አሁን ደግሞ ሰው ማጠቢያ ብቻ የሚፈልግ ከሆነ ማጠቢያውን፣ ማድረቂያ የሚፈልግ ደግሞ ማድረቂያውን፣ ፕላስ ደግሞ በተለያዩ የኤሌክትሪክ ወይም የኃይል አማራጮች በሲንግል ፌዝም በስሪ ፌዝ የሚሰሩ ሞዴሎች አምጥተናል። የሳይዝም ወይም ደግሞ የስፋት ልዩነት ከ2 ሜትር ጀምሮ እስከ 3፣ 4፣ 5 እያለ እስከ 6 ሜትር ድረስ የሚሰሩ የተለያዩ ማሽነሪዎች አቅርበናል። በጣም ጥሩ። አጠገባችን ላይ ያለው ምን ያህል ሜትር ያላቸውን የምንጣፍ አይነቶችን ነው የሚያጥብልን? ይሄ በዋናነት 5 ሜትር
ስፋት ያላቸው ምንጣፎችን ነው የሚያጥበው። ግን 5 ሜትር ስለሆነ ከሱ በታች ያሉ ምንጣፎችን አያጥብም ማለት አይደለም። ትንሾቹንም 3 ሜትርም 4 ሜትርም ማጠብ ይችላል። ትልቁን ደግሞ በስፋት 5 ሜትር የሆነ ርዝመቱ ምንም ያክል ቢሆን ማጠብ ይችላል ማለት ነው። ጥሩ። የሚጠቀመው የኃይል ፍጆታ ሲንግል ፌዝ ነው ወይስ ስሪ ፌዝ ነው? ይሄኛው ሲንግል ፌዝ ነው። ግን ደንበኞች ስሪ ፌዝ ወይም ደግሞ ከፍ ያለ ኃይል አማራጭ ካላቸው ደግሞ በዛ መሰራት ይችላል። ካፓሲቲ ላይ ትንሽ ለውጥ ያመጣል። የተሻለ የምንጣፍ በቀን ይሄ ሲሆን ከ20 እስከ 30 ምንጣፎች በቀን ያጥብላቸዋል። ያ ሲሆን ደግሞ ያንሳል ማለት ነው። በጣም ጥሩ። እስቲ ስለ አጠቃቀሙ የተወሰነ ነገር ታስረዳኝ። እንዴት ነው ሰዎች መገልገል የሚችሉት በዚህ ማሽን? ከመጀመሪያው ልጀምርልሽ እና የምንጣፍ አቧራ ማራገፊያ የመጀመሪያው ክፍል ነው። ምንጣፋችን ውሃ ከመንካቱ በፊት አቧራ ማራገፊያ ውስጥ እናስገባውና እነዚህ አቧራዎችን፣ አሸዋ፣ የማይለቁ ቆሻሻዎችን እየደበደበ ያወጣልናል። ይህ ለምን ይጠቅመናል? ከ60 እስከ 80% ያለውን የውሃ የሳሙና ፍጆታን ለመቀነስ እንጠቀምበታለን። እዚህ ጋር የምታዩት ደግሞ የምንጣፍ ማጠቢያ ማሽን ሲሆን ጫፍ ላይ ያሉ ኮንቬየሮች ይኖራሉ። ልክ ምንጣፉን ስናጎርሰው እየጎተተ ያስገባዋል ማለት ነው። ብሩሾች ያሉት እንደ ሳይዙ ከ3 ብሩሾች ጀምሮ እስከ 8 ብሩሾች ድረስ በሰፋ ቁጥር የምንጠቀመውም የብሩሽ ብዛት እየጨመረ ይሄዳል። ብሩሾቹ ወደ ግራና ወደ ቀኝ እየተመላለሱ ምንጣፎችን ለማጠብ ነው የምንጠቀምበት። የውሃ መስመር ይገጠምበታል። የመጀመሪያው አረፋ የደባለቀ ውሃ፣ ከዛ መጨረሻ ላይ ደግሞ ንጹህ ውሃ ፓምፕ እያደረገበት ምንጣፋችን እያጠራ መጨረሻ ላይ ደግሞ እየጠቀለለ ያወጣልናል ማለት ነው። ይህንን ማሽን አሁን አንድ ምንጣፍ ለማሸት ምን ያህል ደቂቃ ይፈጅበታል ተብሎ ይታሰባል? በአጠቃላይ ሙሉ ፕሮሰሱ ወደ 20 ደቂቃ አካባቢ ነው የሚፈልገው። አቧራ ማራገፊያ ላይ ወደ 7-8 ደቂቃ ይፈልጋል። እዚህ ጋም 7-8 ደቂቃ ይፈልጋል። ማድረቂያ ላይ ሲመጣ ደግሞ ከ2 እስከ 3 ደቂቃ ነው የሚፈልገው። ያ ማለት ሙሉ የምንጣፍ ሳይዙ ወይም ፊት ላይ ያደረገ የሚችለው የምንጣፍ ሳይዝ ሲሆን ነው እንጂ ከዛ ባነሰ ምንጣፎች ስናስገባለት ከዛ ባነሰ ደቂቃ ውስጥ አጥቦ አቧራ አራግፎ አድርጎ ይሰጠናል ማለት ነው። በጣም ጥሩ። ሰዎች ይህንን ማሽን በመጠቀማቸው ብቻ ምን ያተርፋሉ ብላችሁ ታስባላችሁ? አሁን ላይ ይሄ ሴክተር በጣም አዋጭ የሆነ ገበያ ላይም ተፈላጊነት ያለው ስራ ነው። ምንጣፋውን ስናሳጥብ ወይም በባህላዊ መንገድ ከመንሽኑ ወጣ ያለ ስራ ላይ ላሉ ሰዎች ከ2 እስከ 3 ቀን አካባቢ ይፈልጋል። ያም ደግሞ በጣም በቃ የአቧራ መጠኑ በደንብ ያልጠራ ምንጣፍ ነው የሚመጣው። ያ ኢምፓክቱ ምንድን ነው? ምንጣፎቹ እንኳን ታጥቦ ካለቀ በኋላ እርጥበት መጠኑ ከፍተኛ ስለሚሆን አቧራ የመሳብ እድሉ ከፍተኛ ነው የሚሆነው። ያ ደግሞ የታጠበው ምንጣፍ ላይም ኢምፓክት ይኖረዋል ማለት ነው። በእኛ ማሽን ግን ወይም በዚህ ማሽን ስናጥብ መጀመሪያ አቧራው የተራገፈ ነው። አቧራ ከተራገፈ በኋላ ደግሞ ወደ ማጥራት ሂደት ነው። እዛ ጋር ጭቃ ነው የሚሆነው አቧራ ያልተራገፈለት ሲሆን፣ እዚህ ጋር ግን ምንጣፋችንን ስናስገባ በተሻለ መልኩ አጥቦ አስድቶ እንደ ቢዝነስ ሴክተር ደግሞ የውሃ ኮንሰፕሽንን የሳሙና ኮንሰፕሽንን ቀንሶልን በተሻለ ፐርፎርም ያደርጋል። በዚህ ማሽን በቀን ከ20 እስከ 30 ምንጣፍ ድረስ የማጠብ ችሎታ አለው። እነዚህ የዌቲንግ ታይምን ፐርፎርማንስም አንጻር የተሻለ ይሆናል በማሽን ሲሆን ማለት ነው። በጣም ጥሩ። ስለዚህ ሰዎች ወደዚህ ቢዝነስ ቢገቡበት አትራፊና ትርፋማ የሚሆኑበት የቢዝነስ ዘርፍ ነው ማለት ነው። ልክ ነሽ። በጣም ጥሩ። እንግዲህ ይህንን ማሽን የተወሰነ በዚህ መልኩ ከተመለከትን ከዚህ ከወጣ በኋላ ደግሞ ወደ ማድረቂያ ማሽን የሚሄደው እና ስለሱ ማሽን ደግሞ ወደ ማሽኑ ጠጋ ብለን ብናወራስ ይቻላል። ከዚህ ማሽን ሲወጣ መጨረሻ ላይ ያለው ወይም ደግሞ ማጠቢያችን ጠቅልለው ከሰጠን በኋላ ማድረቂያ ውስጥ ነው ቀጥታ የሚገባው። ያ ምንድን ነው ያለውን የሞይስቸር ወይም የውሃ መጠን ኤክስትራክት አድርጎ ምንጣፋችንን ወደ 20% አካባቢ ይቀንስልናል ማለት ነው። ውሃ መጠኑ ባነሰ ቁጥር አቧራ የመሳብ እድሉም ቶሎ የመድረቅ እድሉ ደግሞ ከፍ ይላል ማለት ነው። ስለዚህ ማሽኑን እንመልከተው ይቻላል። እዚህ ጋር ደግሞ የምታዩት ከዛኛው ማሽን ጋር ፕሮፖርሽናል ሆኖ የተሰራ የምንጣፍ ማድረቂያ ማሽን ሲሆን በከፍተኛ ፍጥነት እየተሽከረከረ ጠቅልለን የሰጠነው ምንጣፍ ከ80 እስከ 90% ውሃውን ጨምቆ ያወጣልናል ማለት ነው። ላዩ ላይ የሚገጠሙ ስፕሪንጎች እና ጎማው ስለሚኖር ያ ለምን ይጠቅመናል? በከፍተኛ ፍጥነት ምንጣፋችን ሲሽከረከር ቫይብሬት እያደረገ
የተሻለ መጠን ውሃ እንዲወጣ ይጠቅመናል ማለት ነው። በጣም ጥሩ። የምትጠቀሙት ማቴሪያል ምን አይነት ማቴሪያል ነው? ውሃ ሲፈራረቅበት አንዳንድ ማቴሪያሎች የመሳሳት የመበሳሳት ነገሮች ይኖሩታል እና እናንተ ግን የምትጠቀሙት ማቴሪያል ምን አይነት ነው? ያ የሚወስነው እንደ ደንበኛው ካፒታል ሲሆን በሁለቱም በስቴንለስ ስቲልም በምትመለከቱት በብረትም ደግሞ መሰራት ይችላል። ሞር ግን ውሃም ስለሚነካው እና የመዛግ ዕድሉን ለመቀነስ አሁን ላይ የምንጠቀመው ስቴንለስ ስቲል ነው የሚሆነው ማለት ነው። በጣም ጥሩ። ሰዎች ከማሻው ማሽን ወደዚህኛው ለማምጣት ብዙ ጊዜ ወይ የሰው ኃይል ይጠቀማሉ ወይ ደግሞ ማጓጓዣ ሊኖር ይችላል ብዬ አስባለሁኝ እና እንዴት ነው እሱንስ የምታደርጉላቸው? ማጓጓዣ ትሰራላችሁ ወይስ ደግሞ በራሳቸው በሰው ኃይል ነው ማጓጓዝ የሚችሉት? ይሄ በሁለቱም መንገድ እኛ መስራት የምንችለው ሲሆን ከነዚህ ማሽን ጋር አብረው ሊሄዱ የሚችሉ የተለያዩ ክፍሎች አሉ። እንዳልሽው አንደኛው ማጓጓዣ ሲሆን እዛ ጋር የተጠቀለለውን ምንጣፍ በማንሳት ወደ ማድረቂያ የምናስገባበት መንገድ ነው። ሌላ ደግሞ ምንጣፎቹ ከታጠቡ በኋላ ለማድረቂያ የሚፈጁት ስፔስ መንገድ ላይ ሊሆን ይችላል፣ መሬት ላይ ሊሆን ይችላል። ስናሰጣው ያ አንድም ድጋሚ እንዲቆሽሽም ሊያደርገው ይችላል፣ ቦታም ደግሞ ከፍተኛ ቦታ ይይዛል። ስለዛ እኛ ለምንጣፍ የሚያገለግሉ የማስጫ ማሽነሪዎችን መስራት እንችላለን። በእነዚህ ማሽነሪዎች ስንገለገል ደግሞ አብሮት የሚመጣው ፈሳሽ ሳሙና ይኖራል። ያ ደግሞ ከፍተኛ ፍጆታ ስለሚኖረው የራሳቸውን ፈሳሽ ሳሙናዎች እያመረቱ ለደንበኞቻቸው እንዲያስረክቡ የፈሳሽ ሳሙና ማምረቻዎችንም ደግሞ አብረን የምናቀርብላቸው ይሆናል ማለት ነው። በጣም ጥሩ። ስለዚህ በተጓዳኝ ሌሎች ቢዝነሶችንም እንዲሁም ደግሞ ማሽኖችን ሰዎች ቢፈልጉ በእናንተ በኩል የተሟላ አገልግሎት ያገኛሉ ማለት ነው። በጣም ጥሩ። ይህንን ማሽን በመያዝ ወደ ስራው ሰዎች እንግባ ቢሉ በእናንተ በኩል እገዛ ያገኛሉ ወይ? ስልጠና አለ ወይ? አዎ፣ ማሽኖቹ ያው አዲስ ሴክተር ውስጥ እየገቡ እስከሆነ ድረስ የራሱ ባህሪ ይኖረዋል ማሽኑ። ስለዛ ያንን የአመራረት ሂደቱን ስልጠና ወስደው ማሽናቸውን ሲያመርት አይተው ወይም ደግሞ ምንጣፉን ሲያጥብ አይተው ቼክ አድርገው ነው የሚረከቡት። በጣም ጥሩ። ምናልባት ይህንን ማሽን ለመስራት ምን ያህል ጊዜ ሰዎች ሊፈጅባቸው ይችላል? ማለትም ደግሞ ካዘዙ በኋላ ከእናንተ ጋር ለመውሰድ ምን ያህል ጊዜ መጠበቅ ይኖርባቸዋል? በአጠቃላይ ሶስቱንም ከሆነ ወይም አቧራ ማራገፊያ፣ ማድረቂያና ማጠቢያን የሚያካትተው ከሆነ ከ45 ቀን ጀምሮ ወይም 45 ቀን አካባቢ ነው የሚፈልገው። ይህን እንዳልኩሽ ኢንዲቪዥዋሊም ወይም ደግሞ አንዱን ማሽን ብቻ ማዘዝ ከፈለገ በሳምንት ጊዜ ውስጥ ወይም በ15 ጊዜ ውስጥ ሰርተን ማስረከብ እንችላለን። በጣም ጥሩ። ለማሽኖቹ ዋስትና ትሰጣላችሁ? አዎ፣ ለሁሉም ማሽነሪዎች ወይም እኛ ለምንፈበርካቸው ማሽነሪዎች የ1 ዓመት ዋስትና አመራረት ስልጠና ወስደው ነው ማሽኖቹ የሚረከቡት ደንበኞቻችን። እንግዲህ ያው ማሽነሪ ሲባል ከሆነ ከረጅም ጊዜ ግልጋሎት በኋላ መቀየር የሚፈልጉ ነገሮች ሊመጡ ይችላሉ እና ምናልባት መለዋወጫዎችን ሰዎች ማግኘት ይችላሉ እናንተ ጋር? በደንብ ያው ከማሽኖቹ ጋር እንዳልኩሽ የ1 ዓመት ዋስትና ይኖረዋል። የአመራረት ሂደቱን ይሰለጥናሉ። እነዛ ስልጠናዎች ላይ ሊበላሹ የሚችሉ ሊያልቁ የሚችሉ የተለያዩ ክፍሎችን ሰልጥነው ነው ማሽኖቹ የሚረከቡ። ከ1 ዓመት በኋላ ደግሞ ላሉት ደግሞ ለማሽኖቹ አስፈላጊ የምንላቸውን የአክሰሰሪዎች የሚያገኙበትን አድራሻዎች፣ ስልኮች እንሰጣቸዋለን። ከዛ ሞስት ፕሮባብሊ ደግሞ ማሽኑ ላይ ብሩሽ ሊያልቅ ይችላል። እነሱ የሚያገኙበትን ስልክና አድራሻዎች እንሰጣቸዋለን። በጣም ጥሩ። እነዚህም ማሽኖች ለክልል ከተሞች ውስጥ በምን አይነት ሁኔታ ነው ተደራሽ የምታደርጉት? አሁን ላይ አድራሻችን አዲስ አበባ ነው። ወላይታ ሶዶም ብራንች ያለን። ከዛ ግን ወጣ ያሉ ክልሎች ላይ የተለያዩ ቦታዎች ላይ ላሉ ደንበኞቻችን እዚህ ሰርተንላቸው ማሽኑን ተወካይ ካላቸው እዚህ ማሽኑ ላይ ሰልጥነው ከሌላቸው ደግሞ ኃላፊነቱን ድርጅቱ ወስዶ ማሽኑን ምንልክላቸውን መንገድ እናመቻችላቸዋለን። ያው በክፍያ ማለት ነው። እንግዲህ ይህን ያህል ስለ ማሽኑ ካልን ስለ ትርፋማነቱ ደግሞ እናንሳ። ያው ጥናት ታደርጋላችሁ ብዬ አስባለሁ። የሆነን ለቢዝነስ የሚያገለግል ማሽን ስትሰሩ ሰዎች ምን ያህል ትርፋማ ሊሆኑ ይችላሉ በዚህ ስራ ላይ ቢሰማሩ ብላችሁ ጥናት አድርጋችሁ ወደዚህ የስራ ዘርፍ እንደምትሰማሩ ተስፋ አደርጋለሁኝ እና ምናልባት ሰዎች ይህን ማሽን በመያዝ ወደ ቢዝነሱ ቢገቡ ምን ያህል ትርፋማ ሊሆኑ ይችላሉ? አሁን ላይ የአንድ ምንጣፍ ማጠቢያ ዋጋ ምን ያህል ሊሆን ይችላል ተብሎ ይታሰባል? አሁን ላይ ያው በካሬ ነው ምንጣፎች የሚታጠቡት፣ ግን በአቬሬጅ ከ800 እስከ 1200 ብር ብለን ብንይዘው ራሱ እነዚህ ማሽነሪዎች በቀን ከ25 እስከ 30 ምንጣፎች ያጥባል። ያንን ፕሮሰስ ደግሞ አንዱን ምንጣፍ ለማጠብ በአጠቃላይ ወደ 20 ደቂቃ ይወስዳል ብለናል። ይሄ ሲሆን ደግሞ በሲንግል ፌዝ ነው፣ ካፓሲቲው አይታወቅም።
ምክንያቱም ትልቁ ሳይዝ ነው እኛ የምንተምነው፣ እነሱ ከዛ ያነሱ ምንጣፎችንም በደንብ ይሰሩባቸዋል። በቀን 30 ምንጣፍ ብናጥብ ብለን ብንይዘው እና አንዱ ምንጣፍ በ800 ብር እንኳን ብለን የምንይዘው በወር ከ500 ሺህ ብር በላይ ለመሰራት ይችላል። ከዛ እዚህ ጋር ደግሞ የውሃ ፍጆታ፣ የሳሙና የተለያዩ ነገሮችን ደግሞ ብንጨምራቸውና በአጠቃላይ አመት በማይሞላ ጊዜ ውስጥ ለማሽኑ ኢንቨስት ያደረጉትን ብር መልሶላቸው ትርፋማ የሆነና በጣም ሊያድግ የሚችል ትልቅ ሴክተር ውስጥ ሊገቡ ይችላሉ። በጣም ጥሩ። ምን አይነት ሰዎች ቢሰሩት የተሻለ ነው ተብሎ ይታሰባል? ማለትም ደግሞ ያው ሁሉም ስራ ለሁሉም ሰዎች ተስማሚ ነው ተብሎ አይታሰብም እና ሴቶች ቢሰሩት፣ ወንዶች ቢሰሩት ወይንስ ሁለቱም ቢሰሩት የተሻለ ነው ተብሎ ይታሰባል? ያው እኛ እነዚህ ማሽነሪዎች ስንሰራ ከ3 እስከ 5 ሰው የሚፈጀውን ምንጣፍ ወይም በባህላዊ መንገድ ሲታጠብ የሚፈጀውን ያንን ሪፕሌስ ነው ያደረግነው። ስለዛ አቅም የሌላቸው ወይም ደግሞ ምንጣፎችን የማጓጓዝ የጉልበት ስራውን የመስራት አቅም ለሌላቸው ሰዎች ማሽኖቹ ተያያዥ ተደርገው ፉል አውቶሜትድ ተደርገው መሰራት ይችላሉ። ፕላስ ደግሞ ያው እንደ አካባቢያቸውም ሊወስን ይችላል። ግን ሆቴል ቤቶች ቅርባቸው ካለ፣ እነዚህ ኮንዶሚኒየም ቤቶች የሚበዛበት ቦታ ከሆነ አሁን ላይ ምንጣፍ ስናሳጥብ ቦታ አይመርጥም። በዚህ ሴክተር ላይ የተሰማሩ ሰዎች ሲኖሩ ማንኛውም እድሜ ላይም ሊሆን ይችላል፣ ቦታ ላይም ሊሆን ይችላል መስራት የሚቻልበት ሴክተር ነው። ግን እንደዛም ተብሎ ደግሞ ሞር ደግሞ ፕሮዳክቲቭ የሚሆንበት ወይም ደግሞ በተሻለ ትርፍ የሚያስገኝ ብዙ ሰው የሚገኝበት ቦታዎች አሉ። እነዚህ ሆቴል ቤቶች የሚበዛበት ቦታ ሊሆን ይችላል፣ ኮንዶሚኒየም ቤቶች አካባቢ ሊሆን ይችላል። እነዚህ ቦታዎች ላይ ከፍተኛ የሆነ ምንጣፎች ይኖራሉ። ግን የትም ቦታ ቢከፍቱት ደግሞ እነሱ ማሽን ስላላቸው የሚያጸዱትን ምንጣፍ ከፍተኛ የሆነ ጥራት ስለሚኖረው ፕላስ ደግሞ ያው ግሬስፉልም ስለሚሆን ማሽኑ የተሻለ የሆነ ፐርፎርማንስ ይኖረዋል። ያም እኛ አጥንተንበታል። እንዳልኩሽ ሪተርን ኦን ኢንቨስትመንት የምንለው ወይም ደግሞ ኢንቨስት ካደረጉትን ብር ተክቶ ወደ ትርፍ የሚያመጣቸውን መንገድ አመት ባልሞላ ጊዜ ውስጥ በእነዚህ ማሽነሪዎች መገኘት ይችላል ማለት ነው። በጣም ጥሩ። እስኪ ስለ ካፒታሉ እናንሳና በምን ያህል ካፒታል ነው እነዚህን ማሽኖች ሰዎች በመያዝ ወደ ቢዝነሱ መግባት የሚችሉት? መነሻ ካፒታል በታትኜ ወይም ደግሞ አሁን በማጠቢያ ጀምሬ አሳድጋለሁ ለሚሉ ደንበኞቻችን ማሽኖቹ ከ470 ሺህ ብር ጀምሮ መስራት እንችላለን። ሙሉ ሴቱን ደግሞ ሙሉ ማጠቢያ ሴቱን ደግሞ ለሚፈልጉ ደንበኞቻችን ደግሞ ከ1.3 ጀምሮ የተለያዩ ሞዴሎች አሉ፣ እነሱን መስራት እንችላለን። በጣም ጥሩ። በመጨረሻ ይህንን ማሽን ሰዎች በመያዝ ወደ ቢዝነሱ ቢገቡ ያተርፋሉ የምትለውን እንዲሁም ደግሞ በአንተ በኩል ልጨምር የምትለው ነገር ካለ እድሉ ልስጥህና እዚህ ጋር እናበቃለን። ያው ብዙ አይነት የማሽነሪዎች ነው እኛ የምናመርተው። ከ34 በላይ በሀገር ውስጥ የምንሰራቸው ማሽነሪዎች አሉ። እነዛ ማሽነሪዎች አብረው ተመጋጋቢ የሚሆኑበትን መንገድ አለ። ለምሳሌ እኛ የከርሰ ምድር ውሃ ማውጫ ማሽን እንሰራለን። ስለዛ የእነሱንም የውሃቸውን ካለውበት አካባቢ አውጥተው መስራት ይችላሉ። ማሽኖቹ ተመጋጋቢ እንዳልኩሽ በኮንቬየር ቤልት ታግዘው እርስ በርስ የተመጋገቡ እንዲሰሩ ማድረግ እንችላለን። ማስጫዎች አሉ። በተጨማሪ ደግሞ እንደ ማለቅለቂያነት የሚጠቅሙ በፋይበር ግላስ የሚሰሩ ቋቶች መስራት እንችላለን። እንዳልኩሽ ፈሳሽ ሳሙናቸውን ለራሳቸው መስራት እንዲችሉ መካኒዝሙን አመቻችተንላቸዋል። ፕላስ ለሳሙናው ለተለያዩ ግብአቶችን ደግሞ የሚሰሩ ማሽነሪዎችን እናመርታለን። ስለዚህ አንቴና ማኒፋክቸሪንግ ጋር ቢመጡ ለቢዝነስ የሚያገለግሉ ማንኛውንም አይነት ማሽኖች ሰዎች ማግኘት ይችላሉ ማለት እንችላለን። በአጠቃላይ ይችላሉ። በጣም ጥሩ። እነዚህም ማሽኖች ሊሆን ይችላል እንዲሁም ደግሞ እስካሁን ድረስ የጠቀስክልኝን አጠቃላይ አንቴና ማኒፋክቸሪንግ የሚሰራቸውን ለቢዝነስ የሚያገለግሉ ማሽኖችን የሚፈልጉ ሰዎች እንዴት ነው እናንተ ማግኘት የሚችሉት? አድራሻ፣ ስልክ እስኪ ጠቁመኝ። እኛ በሁሉም ሶሻል ሚዲያዎች ላይ አንቴና ማኒፋክቸሪንግ ብለው ይፈልጉን፣ በዛ እንገኛለን። አድራሻችን ሳሪስ ነጋ ቦንገር ሆቴል አጠገብ ነው። በተጨማሪ ደግሞ ወላይታ ሶዶ ማርያም ማዞሪያ መብራት ኃይል ፊት ለፊት ያለው ህንፃ ላይ 3ኛ ፎቅ ላይ ሊያገኙን ይችላሉ። በተጨማሪም በስልክ ቁጥራችን በ0978158600 እና በ0978156600 እኛ ጋር ደውለው በአካልም መጥተው አማክረውን ስለ ሴክተሩ በደንብ አስረድተናቸው ቢዝነሱን የሚጀምሩበትን መንገዶችም የአሰራር ሂደቶችን አሳይተናቸው ወደ ስራ እንዲገቡ እናደርጋለን።
ስለሰጠኝ ጊዜና ማብራሪያ እጅግ አድርጌ አመሰግናለሁ። እሺ መልካም። ክቡራትና ክቡራን ተመልካቾቻችን በዛሬው ዝግጅታችን በአሁኑ ሰዓት በሀገራችን ላይ ትርፋማና ውጤታማ የሚያደርገንን የምንጣፍ ማጠቢያ ማሽን አይነቶቹን እንዲሁም ደግሞ ስለሚሰራቸው ተግባራትና ስለ ትርፋማነቱ ጠቅለል ያሉ መረጃዎችን አድርሰናቸዋል። እነዚህን የምንጣፍ ማጠቢያ ማሽኖችና ሌሎች ለቢዝነስ የምትገለገሉባቸውን ማሽኖች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ማሽኖቹን ማግኘትና ወደ ቢዝነሱ መግባት ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።